ሰው ስለበቃ ራሱ ለ10ኛው የቅድስና ደረጃ ስለደረሰ እንኳን ቢሆን ከስርዓት በላይ አይሆንም። ይህን ነው ማወቅ ያለብን ማለት ነው። ከስርዓት ከህግ በላይ ሊሆን አይችልም አንድ ሰው። አባቶቻችን ለዚህ ነው ከመቅደስና ከመንግስተ ሰማያት ማን ይበልጣል ተብሎ ሲጠይቅ ምንድነው የሚሉት? ማን ይበልጣል? ማን ይበልጣል ከመቅደስና ከመንግስተ ሰማያት? መንግስተ ሰማያትንማ እነሟይ ሁሉ ይገቡበታል አሉ ይባላል አንድ መምህር። መቅደስ ግን እነሟይ ይገባሉ አይገቡም ማለት ነው። ስለዚህ ማን ይበልጣል? መቅደስ ይበልጣል። መቅደስ ይበልጣል። እነሟይ ሁሉ ይገቡበታል ማለት በተፈጥሮ ለሴት ክህነት አልተሰጠም አይደል? መንግስተ ሰማያት ግን ተፈቅዷል። ስለዚህ መቅደስ ክቡር ነው። አሁን በዚህ በመጣ ነበር የሆነ ጊዜ አንድ ሴትዮ እንደዚህ አርጋ እያጠነች እንደዚህ አርጋ ለምን አርሴማ ተገልጣላት ወይ ጥጋብ ወይ መድኃኒዓለም እንደው ግን እኔ እኮ ይሄ ነው የሚገርመኝ። እንደው በህግ አምላክ እንዴ ስርዓት አለው ህግ አለው። ምንም ብትበቃሽ ትብቃኛ አርሴማም ትገለጥላት። እንኳን አርሴማ ድንግል ማርያም እንኳን ድንግል ማርያም ስላሴ ቢገለጡላት በምንም ታምር እሷ ልታጠን ቄሱ ሊያሳጥን አይችልም። ቄሱ እያሳጠነ ቄሱ ጥላ ይዞ ያሳጥናል፣ እሷ እያጠነች ማለት ነው። ይሄ እኮ ነው ቅድስና ከስርዓት በላይ አያደርግም። እስኪ በሉ ከምን በላይ አያደርግም? ከስርዓት በላይ አያደርግም። ምናልባት አሁን ደግሞ አንዳንድ ሰው እሱ ያወቃት ጥቅስ ካልተጠቀሰች ሌላ እውቀት የማይታወቅ ይመስለዋልና አበዊነሰ መልዕልተ ሕግ እሙንቱ የሚል አንድ ጥቅስ ሰው ሊነግራቸው ይችላል። አባቶቻችን ከምን በላይ ናቸው ነው? በሉነ ንገሩ እንጂ ከሕግ በላይ ናቸው ማለት ጌታዬ ከስጋ ሕግ በላይ ናቸው ማለት። ለምሳሌ የኔ የስጋ ሕግ ውዬ ማታ ካልተኛው ያመኛል ነገር እና አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖትን ከወሰድ ከዚህ በላይ ናቸው። 40 ቀን 50 ቀን አይተኙም። ከዚህ ወጥተዋል ማለት ነው። ለምሳሌ እኔ ውዬ መብላት አለብኝ፣ ካልበላው አይሆንልኝም። እነሱ ግን ሳይበሉ መክረም ይችላሉ። 7 ዓመቱን መቆየት ይችላሉ። እንዴት ነው ከሕግ በላይ የሆኑ ሲባል የሕጉን አገልግለው ሲጨርሱ እግዚአብሔር ከሕግ በላይ ያደርጋቸው። በሕጉ ጨረሱበት። እግራቸው ሲደክመው አይደለም የሚቀመጡት፣ ሲሰበር ነበር። ሲሰበርም አይቀመጡም። አንድ በቀረው እግራቸው ነው የሚቆሙት። የስጋን ኃይል ስለጨረሱት የመንፈስ ኃይል ተሰጣቸው። እነዚህ ናቸው መልዕልተ ሕግ የሚባሉት ማለት ነው እንጂ ሕግ ለማፍረስ ጽድቅ የለም። ሕግ ለማፍረስ ብቃት የለም። ሕግ ለማፍረስ ቅድስና። አንድ እዚህ መስከረም ላይ ያለ ስንክሳር አለ። አንዲት ሴትዮ ጸበል እኔ እግዚአብሔር ተገልጦልኝ ጸበል አፈልቃለሁ ብትል አንድ ቅዱስ አባት ምን አደረገ መሰለት? እንዲያው እግዚአብሔር ወይ ይሄንን ውሃ አድርቀው። ለምን እያጠመቀች በጥብጣ ማለት ነው። ማጥበቅ የሚችለው ማን ነው? ካህን ነው። ለዚህ ነው ያ ቅዱስ አባት መድኃኒዓለም ይህን ጸበል አድርቀው ብሎ አደረቀው። ሕግ የሚጣስበት ከሆነ ቢደርቅ ይሻላል ከሚፈልቅ። አሁን ዛሬ ጸበል ፈልቆ እንዲሁ ምን ያህል ስቃይ እኮ ነው። ሴቱ ሁሉ ጸበል አፍላቂ ወይ ጥጋ እንዲህ ጸበል ዝም ብሎ ግሩም ነው። ውሃ በፈነዳ ቁጥር ሁሉ ጸበል። እውነት ከልቤ ነው የምነግራቸው። አሁን አዲስ አበባ ፍል ውሃ አለ። አዲስ አበባ ከስሯ ፍል ውሃ ነው ያለ ይባላል። ፍል ውሃ አለ። አንድ ቀን ግን ያ የፈላ እንደሆነ እኔ ሰው ቢጠነቀቅ ይሻላል፣ ንስሐ ቢገባ ይሻላል። እና ፍል ውሃ የሚባል ሰፈር ሁሉ አለ አዲስ አበባ። ለምን? እዚያ ሙቅ ውሃ ስለወጣበት ማለት ነው። እና ያ ነገር ከወጣ እግዚአብሔር ጉልበት አይቸግረውም። እግዚአብሔር በተፈጥሮ ነው የሚዋጋ። ምናልባት አዲስ አበባ ያንን ፍል ውሃ ያወጣው ለማስጠንቀቂያ ነው የሚሆነው፣ ለማስጠንቀቂያ ነው። እንግዲህ አሁን ደግሞ ነገ አለፍ ብሎ ከስሩ ፍል ውሃ ስላለ አዲስ አበባ ደግሞ አንድ ቦታ ላይ ቢፈላ ጸበል ሊባል አይደለም። ሰውም ደግሞ በፍጹም ዝሙት ይዞታል። የምን ዝሙት? የጸበል ዝሙት። አዲስ ጸበል ሲወጣ ያ ብቻ የሚያድን መምሰል። ጸበል ያረጃል። የደብረ ሊባኖስ ጸበል ያረጃል። ሌላውስ ያረጃል። እንደዚህ በፍጹም እና ስርዓት ቅድስና ሕግ አያስጥስም። እስኪ በሉ ቅድስና በሉ። ምን አያስጥስም? ምን አላችሁኝ? ሕግ አያስጥስም። አሁን እዚህ በዚህ በአዲስ ዘመን 3 ሕፃናት መጥተው ነበር በ2004 አካባቢ ብጥብጥ ሲያረጉ የነበሩት ማለት ነው። ብጥብጥ ሲያረጉት እነዚያ መስቀል ይዘው እየባረኩ እያሳለሙ ይገርማል እኮ። እንደውም አንድ ጊዜ ከ5ኛው ሰማይ ሲጀመር እንዲህ አሉ እንጂ እስከ 7ኛው ሰማይ ወጥተናል አሉ። እኔ እዚያ ጊዜ ራሴ ኧረ ተው ብል
ባህር ዳር ትዝ ይለኛል መናኸሪያ አካባቢ እየተሳፈርኩ ሰው ደውሎልኝ እንዴት ነው እነዚህ ልጆች ነገር ብሎኝ፣ ኧረ ውሸት ነው ዝም ብሎ እየተጫወቱ ሲል አንተ መናፍቅ ብሎ አናት ይለኝ አንዱ እዚያ መናኸሪያ ያለው ማለት ነው። ለምንድን ነው ይኸውልህ አንድ ሶስት ሲሆኑ አንድ ሶስት ሰዎችን አየን። እሺ እነዚያ ሶስት ሰዎች ደግሞ አንዱ ነው አየናቸው ይላሉ እነዚያ ህፃናት። ውሸት። ሥላሴ በአካል አንዱ ነው ይታያሉ እንዴ? አይታዩም። ሥላሴን አንድ አድርጎ ያያቸዋል። ሲታዩ በሶስት አካል ነው የሚገለጡት። አያቸው አንድም ሶስትም የሚለውን አጥንተው በዚያ እየገቡን ማለት ነው። አንድም ሶስትም ስለምንል ሶስት ሰዎችን አየና ኋላ በአንድ ጊዜ ደግሞ አንድ ሆኑ ይላሉ ልጆቹ ማለት ነው። ኧረ አንድ አይሆንም፣ በአካል በጌትነት ነው አንድ የሚሆኑት። ከአምስተኛው ሰማይ ስንደርስ ጨለማና ጥቋቁር ሰዎች አየን። ምንድን ነው እነሱ ደግሞ የተኮነኑ ሰዎች ናቸው። እንዴ አምስተኛው ሰማይ እንኳን የተኮነኑ ሰዎች ጻድቃንስ መች ገቡ? ገና ጻድቃን ራሱ ያሉ የት ነው? ገነት እኮ ነው። እንዲሁ ምን አይነት ጥጋብ ነው ሰው! በቃ ይሄን አየን እያለ መከራ ይልቁን የዛን ጊዜ ጥሩ እንዲሁ ማምላክ መምራ ካለ ወልድ ተው ይበለው ይሄንን ያኛውን ትቼ ይሄንን ምን ህዝብ ብለዋል። ለምን አንድ የችግር ዘመን መጥቶ በቅቻለሁ እያለ አንድ ባይተው ክንፍ አብቅቻ ብሎ የዶሮውን ላባ አስሮ ህዝቡን በሙሉ ሲበላው እና ያይተው ሲርበይ ነው የኔታ ሲላቸው ተው ይሄንን ሞኝ ህዝብ ይብላው አሉ ይባላል ማለት ነው። እና እንዲሁ ሞኝነት ዝም ብሎ በቃ የማንም መጫወቻ እኮ ሆነናል በእውነቱ ማለት ያም ተገለጠልኝ። ስለዚህ እንዲህ ያለ ነገር እንተው ነው። ከቃሉ ጋር ናችሁ። ከህግ በላይ አይኮንም። ብትችሉም ከካህናት በላይ የሚሆን ኃይል አቅም ቢኖራችሁ እንኳን ከስርዓት በታች መሆን አለባችሁ ለማለት ነው። ስርዓት አጥታሱ ለማለት ነው። ለምሳሌ የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ አንድ ለምጻዊ ሰው መጥቶ ጌታን ምን አለው? ማረኝ አለው። ማረኝ ሲለው ጌታ ምንድን ነው ያለው? ያንን ለምጽ ከፈወሰው በኋላ ምንድን ነው ያለው? ሂድና ራስን ለካህን አስመርምር ነው ያለው። እሱ የካህናት ፈጣሪ ነው። የካህናት ፈጣሪ ሲሆን መልሶ ወደ ካህናት የላከው ለምን ይመስላችኋል? ስርዓት መጣስ የለባችሁም፣ ቀጥታ እግዚአብሔርን እናገኛለን እንዳንን ነው። ካህን አያስፈልገኝም፣ አባት አያስፈልገኝም፣ እኔ ራሴ እግዚአብሔርን ማናገር እችላለሁ እንዳንል ህግና ስርዓትን እንድንጠብቅ ነው። 7 ጊዜ ኤልያስ ወድቆ ተነስቶ ያስነሳው ሰው ሲሞት የሚደረግለት ፍታት ስንት ነው? 7 ነው። 7 ምዕራፍ በ7 ምዕራፍ ተከፍሎ ፍታት ይደረግለታል። በዚያም ትንሣኤ ለዘለ ክብር እንዲያገኝ እናደርገዋለን ማለት ነው። ሰው ያየውን ነው የሚያደርገው፣ ያየውን ያደርጋል። ሲማታ ካየ አባቱን እናቱን እየገረፈ ካየ ልጁ ምን ያደርጋል? ይገርፋል። ሲሰርቅ ካየው ይሰርቃል። ሲያማ ካየው ያማል። ሲሰድቅ ካየውም ይሰግዳል። ልጆች እናት አባታቸው እንደሚያደርጉት ነው የሚያደርጉት። አንዳንድ ሰውን እየጠጣ እሱ አልኮል እየጠጣ ልጆችን ይሄን ትልቅ ሰው ነው የሚጠጣ እሺ ይለዋል ማለት ነው። እንዴ ያ ልጅ የሚፈልገው መቼ ነው ትልቅ ሰው ሆኜ ይሄንን የምጠጣው ነው። 24 ሰዓት ምኞቴ ነው ከፍ እንዳለ። ምክንያቱም በልጅነቱ ስለተሸነፈበት ስለተከለከለ አድጎ ያን መጠጣት ነው ዓላማ የሚሆነው። ልክ ተማሪ እንደዚያ እንደሚለው ማለት ነው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ልጆች ከቃል ይልቅ ምንን ይማራሉ? ተግባርን ይማራሉ። በቃል ብዙ ከሚመክራቸው ይልቅ የሚያሳያቸውን ሰው ይከተላሉ። ከደጊቱ ከእናቱ ከሰራፕታዋ መበለት ያየው ዮናስ ያዩ ልጅ ስለሆነ እሱም ታላቅ ነቢይ ሆነ። ዮናስ ማለት ምን ማለት ነው? ርግብ ማለት ነው። የስሙ ትርጓሜ ርግብ ማለት ነው፣ የዋህ ማለት ነው። አባቱ ማን ይባላል? አማቴ ይባላል። አማቴ ማለት የዕብራይስጥ ስም ነው። አማቴ ማለት እውነት ማለት ነው። እውነት ማለት ነው። እውነት ወይም ደግሞ ፍርሃት ተብሎም ይተረጎማል። ፈሪሃ እግዚአብሔር ማለት ነው። ያንን ስለሚወክል ነው። ስለዚህ ዮናስ ርግብ ነው። አባቱ አማቴ ይባላል። አማቴ ማለት እውነት ማለት ነው። እና ይሄ ለምንድን ነው እንደዚህ የሆነው ሲባል ዮናስ የእግዚአብሔር ነቢይ ነው፣ የእግዚአብሔር አገልጋይ ነው። የሚያገለግሉ ሰዎች ሊኖራቸው የሚገቡ 2 ነገሮች፣ የእግዚአብሔር ልጆች የእግዚአብሔር አገልጋዮች 2 ነገሮች ናቸው። እነዚህ ምንና ምን ናቸው? እውነትና ምንድን ናቸው?
የዋህነት ማለት ነው። እውነትና የዋህነት ለእግዚአብሔር ልጆች ምልክታቸው ነው። ወይም የእግዚአብሔር ልጆች የሰይጣን ልጆች ከሆኑት የሚለዩት አንደኛ እውነተኞች በመሆናቸው ነው። ቀጥሎ ደግሞ የዋሆች በመሆናቸው ነው። እንደ ነነዌ ያለውን መከራ ወይም እንደ ነነዌ ያለውን ሁከት የሚያጠፉት የእግዚአብሔር ልጆች እውነትና የዋህነት ሲኖራቸው ነው። እውነት ማለት ምን ማለት ነው? እንግዲህ ታውቃላችሁ፣ ዲያብሎስ ከእግዚአብሔር ጋር የሚቃረንበት ብቸኛና ዋነኛ ጠባዩ ምን ይመስላችኋል? ሐሰት ነው። ሐሰት ነው። ዲያብሎስ ማለት ራሱ ነቃ ሐሰት፣ የውሸት አባት ማለት ነው። የሐሰት አባቷ ነቃ ሐሰት፣ አዋላ ሐሰት። ጌታ ራሱ ብሎታል፣ የሐሰት አባት። እግዚአብሔር ደግሞ አዋለ ጽድቅ ነው፣ መኮንነ ጽድቅ ነው። የእውነት አባት ይባላል እግዚአብሔር። አምላከ ጽድቅ፣ የእውነት አባት፣ የእውነት አምላክ እርሱ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ እውነት ነኝ ብሎ ዮሐንስ ወንጌል ምዕራፍ 14 ላይ ተናግሯል። ቁጥር 6 ላይ እኔ እውነት መንገድ ነኝ ትንሣኤም ነኝ አነ ውእቱ ፍኖተ ጽድቅ ወሕይወት ዘመጽአ እንተ አቤ ውእቱ ይድህን አልቦ ዘይክል መጽአ ሀበ አብ ዘእንበለ እንተ ሀቤ፣ በእኔ በኩል ካልሆነ በስተቀር ወደ አብ መድረስ የሚችል የለም። ስለዚህ እኔ እውነት ነኝ ብሎ ተናግሯል። እና ልንገራችሁ፣ እግዚአብሔር እውነት ነው። ይሄ ባህሪው ነው። እግዚአብሔር እውነት ነው። ከእግዚአብሔር ጋር የመጀመሪያ ጠላቶች የሚባሉት ምን አይነት ሰዎች ናቸው? ውሸታም ሰዎች ናቸው። ሐሰተኛ ሰዎች የመጀመሪያ የእግዚአብሔር ጠላቶች ናቸው። ከእግዚአብሔር ጋር ባህሪው ጋር ነው የሚቃረኑ። ከባህሪው ጋር ይቃረናሉ። ልክ ብርሃንና ጨለማ እንደማይስማሙት ሐሰትና እውነት አንድ ላይ ፈጽመው አይኖሩም። ለዚህ ነው ቅዱስ ጳውሎስ መኑ ዘይደምሮ ለብርሃን ውስተ ጽልመት፣ ብርሃንን ከጨለማ ጋር አንድ የሚያደርገው ማን ነው? ወለ ታቦተ እግዚአብሔር ምስለ ጣዖት፣ ጣዖትን ከታቦት ጋር፣ ወለ ክርስቶስ ምስለ ቤልሆር፣ ክርስቶስን ከዲያብሎስ ጋር አንድ የሚያደርገው ማን ነው ብሎ ሁለተኛ ቆሮንቶስ ምዕራፍ 6 ላይ የተናገረው ከዚህ የተነሳ ነው። ስለዚህ እውነት እግዚአብሔር ነው። እውነት እግዚአብሔር ነው። ሐሰት ደግሞ ዲያብሎስ ነው። ከዚህ የተነሳ ቅዱስ ዳዊት እስመ ሐሰት ርእሰ አመፃ ብሎ ተናግሯል። ሐሰት ወይም ውሸት የምንድን ነው? የበደል ሁሉ ራስ ነው። የበደል ሁሉ የበላይ ውሸት ነው። ከቃሉ ጋር ናቸው። የበደል ሁሉ ራስ ውሸት ነው። የሚዋሽ ሰው ምንም አይነት ጽድቅ ቢሰራ የሰራው ጽድቅ ሁሉ በውሸቱ ይበላሻል። እና እውነተኞች መሆን አለባችሁ። እውነት ማለት ምን ማለት ነው? በነገራችሁ ላይ እውነት እግዚአብሔር ነው ብለናል። እውነተኛ መሆን ማለት ምን ማለት ነው? እውነተኛ መሆን ማለት በተገለጠ ኑሮ መኖር ማለት ነው። በተገለጠ ኑሮ መኖር። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 2 ላይ እንደተገለጠው እውነተኛ ኑሮ የሚኖሩ ሰዎች ማለት የተገለጠ ኑሮ የሚኖሩ ምን ማለት ነው? ሾላካ ያልሆኑ ማለት ነው። የሚሽሎኮሎኩ ያልሆኑ ማለት ነው። ቀጣፊዎች ያልሆኑ፣ የውስጥ ለውስጥ መንገደኞች ያልሆኑ፣ ነገራቸው ሁሉ የተገለጠ በፊት ለፊት የሚኖሩ ሰዎች እነዚህ የእውነት ልጆች ይባላሉ። ወንህድጎ ለግብረ ኀፍረት ዘህቡ፣ የተሰወረውን የሚያሳፍረውን ነገር ሁሉ እንተወው። ወናቅም ርእሰነ በጽድቅ ገሃደ፣ ራሳችንንም በእውነት እናጽና፣ በግልጽና በእውነት ማለት ነው። ወይንትመየኖ ለቃለ እግዚአብሔር፣ የእግዚአብሔርንም ቃል አንሸንግለው። ስለዚህ ሸንጋይ አለመሆን ማለት ነው። እውነተኛ ማለት ሸንጋይ አለመሆን። ከከፋበት ከፍቶብሃል፣ ካማረበት አምሮብሃል ማለት ነው እንጂ አለመሸንገል፣ ሰዎችን አለማታለል፣ ቀጣፊ አለመሆን፣ የአፍ ወዳጅ አለመሆን ማለት ነው። እውነተኛ ማለት እሱ ነው። እስመ ኩሉ ዘእኩይ ምግባሩ ይጸል ብርሃነ ወይመጽእ በብርሃን ከመ ይትከሰቶ ምግባሩ። እስመ እኩይ ውእቱ ምግባሩ፣ ስራው ክፉ የሆነ ሰው ሁሉ ምንን ይጠላል ይላል? ጨለማን ብርሃንን ይጠላል፣ ጨለማን ይወዳል። ለምን? እንዳይገለጥለት። ብርሃን መጻ ውስተ ዓለም ወአብደረ ሰብእ ጽልመተን ብርሃን፣ ብርሃን ወደዚህ ዓለም መጣ፣
ሰው ከብርሃን ይልቅ ጨለማን መረጠ። ለምን? ስራው ክፉ ነውና። መልካምን የሚሰራ ሰው ግን ብርሃንን ይወዳል። ስለዚህ ጉይሉትን፣ ሽንገላን፣ መቅጠፍን፣ መስሎ ማደርን ተውን። መስሎ ማደርን መተው፣ ስለ እውነት መኖር፣ የተገለጠ ኑሮ መኖር ማለት ይሄ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ይሄ እውነተኛ መሆን ይባላል። ቀጣፊ ያለመሆን። እዚህ በኋላ እንደዚህ እንዳትሆኑ፣ እስካሁንም አይደላችሁም። ቀጣፊ ያለመሆን፣ የአፍ ወዳጅ አትሁኑ። የአፍ ወዳጅ እያመሰግናችሁ የምትገሉ አትሁኑ። ሰዎችን አመስግኖ ይሄ የፖለቲካውና የዚህ የመከራው ዓለም ነው እንደዚህ የሚያደርግ። ምንድነው በዚህ በዓለሙ እኔ አንብቤ ነው ያገኘሁት፣ እነሱ ደግሞ ይኖረው ነው የሚያውቁት። እና ምን ይባላል? ጠላትህ በደንብ እንዳይዘጋጅ ይላል፣ ወዳጅህ እንደወንክ እንዲያስብ አድርገው። አያችሁ እንዴት ያለ ክፋት እንደሆነ። እንዳይዘጋጅብህ ወዳጅህ እንደወንክ እንዲያስብ አድርገው። አይ ገሌ እኮ ይወደኛል፣ ኧረ በፍጹም እንዴ ምን ሆናችኋል እንዲል ማለት ነው። እንዲዘጋጅ። ይሄ ነው መሸንገል ማለት ነው። ሲያመሰግኑ ይገኛሉ፣ እንዲያውም ሲሰጡ ሁሉ ይገኛሉ። ከመከራ ጊዜ ቀድመው ሁሉ ይገኛሉ። አደገኛ ናቸው እንደዚህ። ከውሻ የሚናከሰው ዝም የሚለው ነው አይደለም? እንደዚያ ማለት ናቸው። እንደዚህ ያለ ሰው አትሂዱ። አልወ ህቡ ዘኢይትከሰት፣ የማይገለጥ ምንም የለም። ያ ሽንገላችሁ አንድ ቀን ይገለጣል። የውሸት ወዳጅ አትሁኑ። ፍቅራችሁ ያለ ግብዝነት ይሁን። ባፋችሁ ወዳጅ የመሳላችሁ በልቡናችሁ አርዳችሁ የምትጥሉ ሰይፎች በሊህ እገር የሆሙ ለቅጥቃጤ ወለሙስና ለክኢ ወደም፣ ደም ለማፍሰስ ጥፋት ለመስራት እግራቸው እንደ ሾተል የተሳለ ነው የሚላቸው። ህምዛ አሮ የምር ታይተ ልሳኖም፣ ምላስ አያችሁ፣ ምላሱ ለስላሳ ነው የእባብ። ከዚያ ስር ግን የሚጎዳ መርዝ አለ። የሚያመሰግኑ እናንተ ጥሩ ናችሁ የሚሉ እውቅና የሚሰጧችሁ ግን ከምላሳቸው ስር መርዝ ያለባቸው ሰዎች አሉ። ሰሎሞን ለዚህ ነው ከጠላት መሳም የወዳጅ ንክሻ ይሻላል ያለ። ጠላት ከሚስምህ ወዳጅ ቢነክስህ ይሻላል ማለት ነው። እንደዚህ ያላችሁ አትሁኑ። እንደዚህ የሚያደርጉ ሰዎች የማን ልጆች ናቸው? በሉ እንጂ የዲያብሎስ ልጆች ናቸው። እና ለጓደኞቻችሁ ለባልንጀሮቻችን ሁሉ ሽንገላን ማስወገድ አለብን። ከደመቀው መስለን ማደርን እውነት ልንገራቸው፣ ሐሰት እግሩ አጭር ነው፣ ቶሎ ነው የሚያበቃ፣ ሩጦ የትም አይደርስም። እስከ ሰማይ የሚያደርሰው እውነት ነው። ከደመቀው ጋር አብረን ብንመስል የመምሰል ኑሮ ያገልጣል። ቅዱስ ጴጥሮስም እኮ ሞክሮት ነበር አይደል እንዴ? እሳቴን ማሙቄ ኋላ ጌታዬን ጌታዬ እለዋለሁ ብሎ መስሎ አብሮ እሳቱን እየሞቀ ቁጭ አለ። ማታ እስመ ብዙ ቁራ ለእቲ ሌሊት፣ ብርድ ስለነበር አብሮ እሳቱን ፈሪሳውያን ጋር እኔም ፈሪሳዊ ነኝ ብሎ እየሞቀ ነበረ። ያቺ ገረድ ግን ምንድን ነው ያለችው? ንግግርህ ያሳውቅብሃል ነው ያለችው። ንግግር ያስታውቃል፣ እዚያ ሰው ጋር ነህ አለችው። ማንነት ቢሸሽጉት ሌብነት አያዋጣም።